አንቶኒዮ ጆሹዋና እንደዚሁም ደግሞ የክሪስቲያን ፔሌ የነበረው የቦክስ ፍልሚያ በአንቶኒዮ ጆሹዋ ተጠናቋል። አሸናፊነት ማለት ነው። አንቶኒዮ ጆሹዋ እንግዲህ ከ7 ወር በፊት እጅግ ከባድ የሆነ የመኪና አደጋ አጋጥሞት እንደነበር ይታወቃል፣ በናይጄሪያ ማለት ነው። እና አሁን በሳውዲ አረቢያ በተደረገው የቦክስ ፍልሚያ አንቶኒዮ ጆሹዋ አሸናፊ ሆኗል። በመጀመሪያው ዙር 2 ጊዜ ተዘርሮ ነበር በቪዲዮ እንደምትመለከቱት ማለት ነው። ነገር ግን በመጨረሻ ላይ አሸናፊነቱን አረጋግጧል። እጅግ የሚገርም ፍልሚያ ነበር። እንዴት አገኛችሁት? ቪዲዮ ላይ እንዴት አያችሁት? መልካም ቆይታ። ግን ፎሎ የሩሲያው አማዞን እየተባለ የሚጠራው በሩሲያ እጅግ ግዙፍ የሆነው ካምፓኒ በዩክሬን ተመቷል። እንደምትመለከቱት ከባድ ውድመት አጋጥሞታል። ዩክሬን ይህን ሰሞን በሩሲያ ላይ የምታደርጋቸው የድሮን ጥቃቶች እጅግ አደገኛ እየሆኑ መምጣታቸው የተነገረው፣ በዚህም ከባድ ውድመት አስተናግዳለች። ከዚህ ጋር በተገናኘ የሩሲያ ምላሽም ይጠበቃል። ይህ ካምፓኒ እንግዲህ በርካታ ድሮኖችን፣ የድሮን መጋጠሚያዎችን እንደዚሁም ለሩሲያ ጦር የሚያቀርብ ትልቅ ግዙፍ ካምፓኒ ነበር እና ወድሟል። ከዚህ ጋር በተገናኘ ደግሞ ሌላኛው የዩክሬን አየር ኃይል እንደዚሁ የአሜሪካ ሰራሽ የሆነውን ኤፍ-16 የጦር ጄትን ከተረከበ ወዲህ ለመጀመሪያ ጊዜ በሰማይ ላይ ባደረገው ውጊያ ፊት ለፊት ውጊያ ማለት ነው የሩሲያውን ጀት እንደዚሁ መቶ መጣሉን አሳውቋል። ሩሲያም እንግዲህ በዚህ ጉዳይ አሜሪካ ላይ ከባድ ጫና እንደምታሳድር ነው የተገለጸው በኢራኑ ጦርነት ማለት ነው። እናም እጅግ ውዝግብ የበዛበት ጉዳይ ሆኗል። የነዚህ የሩሲያና የዩክሬን ጦርነት ተጠናክሮ ቀጥሏል። እጅግ አደገኛ ሁኔታ ላይ እንደደረሰን የተነገረው በጎንደር ዩኒቨርሲቲ ፕሬዚዳንት የተጻፈው በዶክተር አስራት አጽድወይን የተጻፈው መጽሐፍ በትናንትናው ዕለት ተመርቋል። ጽናት የተሰኘው መጽሐፍ በድምቀት ተመርቋል። ይህ መጽሐፍ የጎንደር ዩኒቨርሲቲን ታሪክ በስፋት የያዘ እንደዚሁም ደግሞ ስላሳለፈው ጉዳይ በተመለከተ በጥልቀት በግቢ ውስጥ ያሉ ሁነቶችን በጥልቀት የያዘ መጽሐፍ ነው። እናም በትናንትናው ዕለት በድምቀት ተመርቋል። በርካታ ታዋቂ ግለሰቦችና እንግዶች በተገኙበት ነው በድምቀት የተመረቀው። መጽሐፉ እንደምትመለከቱት ጽናት ይላል። ይህ መጽሐፍ ዋጋው 1000 ብር ነው። እንግዲህ መግዛት ትችላላችሁ። በዚህ አጋጣሚ እንግዲህ በትግራይ ክልል ያለውን ወታደራዊ ስልጠና ተመልክቶ አንድ ቪዲዮ ወጥቷል። ይህ ቪዲዮ እንደምትመለከቱት በበርካታ ሶሻል ሚዲያ የተንቀሳቀሰና መነጋገሪያ የሆነ ነው። ከድሮን እንዴት ማምለጥ እንደሚቻል ጭምርና ቅጠል ለብሶ መንቀሳቀስ ጋር የተገናኘ ነው። ይህ በሁለተኛው ዓለም ጦርነት ተግባራዊ የነበረ የስልጠና ስልት ነው ተብሏል። እንዴት አገኛችሁት?